የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ለ18 ወራት ጸጉሩን ስላልተቆረጠው የማንቸስተር ዩናይትድ ደጋፊ ሐሳብ አስተያየታቸውን ሰጥተዋል። አንድ ጨዋታ ብቻ ማንቸስተር ዩናይትድ ካሸነፈ ጸጉሩን ስለሚቆረጠው ማንቸስተር ዩናይትድ ደጋፊ ማይክል ካሪክ ምን ተናገረ? አስተያየቶቻችሁን አድርሱን። ስለዚህ ደጋፊ ምን ይሰማችኋል? ግን አሰልጣኝ ማይክል ካሪክ ያነሳውን ጉዳይ እናነሳለን። ከዛ በተጨማሪ ማንቸስተር ዩናይትድ በቀጣይ በሊጉ ስለሚያደርገው ጨዋታ ከዌስትሃም ጋር ማለት ነው የተነሱ አንዳንድ የቡድን ዜናዎችንም እንደዚሁ። ከዛ በተጨማሪ ስለ አርሰናሉ ተጫዋች ሚካኤል ሜሬኖም አዲስ መረጃ ተሰምቷል። ስለ ሚካኤል ሜሬኖ የተሰማው መረጃ ምንድነው? ካሲሚሮ በውድድር ዓመቱ መጨረሻ ማንቸስተር ዩናይትድን እንደሚለቅ ይጠበቃል። ካሲሚሮን ለመተካት ማንቸስተር ዩናይትድ የትኛው ተጫዋች ላይ ትኩረት አደረገ? ይህንንም ጉዳይ የምናነሳ ይሆናል። ሌሎችም በርካታ ከትልልቆቹ አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ እና ማንቸስተር ሲቲ፣ ሊቨርፑል ጋር የተያዙ ጉዳዮችን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ። እንደዚህ አይነት ትኩስና ወቅታዊ ስፖርታዊ መረጃዎች እንዲደርሷችሁ ደግሞ የቤስ ስፖርት ቻናልን ሰብስክራይብ እና ለጓደኞቻችሁ ሼር በማድረግ እንድትጋብዙ እንጠይቃለን። ወደ መረጃዎቹ እናምራ። አሰልጣኝ ማይክል ካሪክ የማንቸስተር ዩናይትድ ጊዜያዊ ዋና አሰልጣኝ ሆኖ ከተቀጠረ በኋላ እንግዲህ በጣም አስገራሚ ጉዞ እያደረገ ይገኛል። ትልልቆቹን ቡድኖች በማሸነፍ ደረጃውን አሻሽሏል። አሰልጣኝ ማይክል ካሪክ አርሰናልን፣ ማንቸስተር ሲቲን፣ ቶተንሃምን፣ ፉልሃምን አሰልጣኝ ማይክል ካሪክ አሸንፏል እና እሱ ከመጣ በኋላ በማንቸስተር ዩናይትድ የመልበሻ ቤት ክፍል ውስጥም በጣም ከፍተኛ ለውጥ መምጣቱ እየተነገረ ነው የሚገኘው በተጫዋቾች ዘንድ፣ እንደዚሁም ደግሞ በአጠቃላይ የማንቸስተር ዩናይትድ ስታፍ አባላት ከፍተኛ ነጻነት የተሰማቸው ነው የሚገኘው። አሰልጣኝ ማይክል ካሪክ ቡድኑን ከተረከበ በኋላ እንደዚሁም ደግሞ በተጫዋቾቹ መካከልም የማሸነፍ ስነ ልቦናም እንደሰረጸባቸው ጭምር እየተሰማ ነው የሚገኘውና ይህንን በተመለከተ ለ18 ወራት ጸጉሩን ያልተቆረጠው የማንቸስተር ዩናይትድ ደጋፊ ጉዳይ የበርካታ መገናኛ ብዙሃንን ትኩረት ይሰባ አንደኛው ጉዳይ ሆኗል። ለ5 ተከታታይ ድሎች ሲባል ይሄ ደጋፊ እንደሚታወቀው ለ18 ወራት ጸጉሩን አልተቆረጠም። ፍራንክ ኤሊት የሚባለው ይህ አስገራሚ ደጋፊ እንግዲህ አስገራሚ ስዕለት ነው የተሳለው ማለት ይቻላልና ዩናይትድ በተከታታይ 5 ጨዋታዎችን ካላሸነፈ ጸጉሬን አልቆረጥም ብሎ ለ500 ቀናት ያህል ቆይቷል። ይህ ደጋፊ ስዕለቱን ከጀመረ ጊዜ አንስቶ ዩናይትድ 2 አሰልጣኞችን አሰናብቶ አሁን በማይክል ካሪክ ስር ነው የሚገኘውና ባለፉት 18 ወራትም ጸጉሩ በአስገራሚ ሁኔታ ቢያርግም ቡድኑ ግን 5 ተከታታይ ድሎችን ማግኘት ሳይችል ቆይተዋል። አሁን ግን ጉዳዩ ወደ ፍጻሜ የቀረበ ይመስላል። ዩናይትድ ሲቲን፣ አርሰናልን፣ ፉልሃምንና በዚህ ሳምንት ደግሞ ቶተንሃምን በማሸነፍ 4 ተከታታይ ድሎችን አስመዝግቧልና ፍራንክ ታዲያ ጸጉሩን ለመቆረጥ የሚቀረው አንድ የማንቸስተር ዩናይትድ ማሸነፍ ብቻ ነውና ያም ከዌስትሃም ጋር የሚደረገው ጨዋታ ነው። ፍራንክ ታዲያ ጸጉሩን ሲቆረጥ የሚገኘውን ገቢ ለበጎ አድራጎት ለመስጠት እንደዚሁ ቃል መግባቱ የሚታወቅ ነውና ከሰሞኑ ለመገናኛ ብዙሃን የሰጠው ቃለ ምልልስ ይህንን ነበር። አሰልጣኝ ማይክል ካሪክም ስለዚህ ደጋፊ ግን ያነሱት ጉዳይ ትኩረትን ስበዋል። ማንቸስተር ዩናይትድ እንግዲህ 5 ጨዋታ ካላሸነፈ ጸጉሬን አልስተካከለም ያለው ይህ ደጋፊ የነገውን ጨዋታ እየተጠባበቀ ነው የሚገኘውና ከአጠቃላይ ከጨዋታው ጋር በተያያዘ አሰልጣኝ ማይክል ካሪክ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷልና ስለ ሁነቱ ተጠይቋል። ማይክል ካሪክ ያንን ነገር አውቃለሁ፣ የኔ ልጆቼ ነግረውኛል ብለዋል። ነገር ግን እንደዚህ አይነት ነገር ወደ ቡድኑ ለንግግር አንወስደውም፣ ፕሮፌሽናል መሆን አለብን ሲሉ ማይክል ካሪክ ገልጸዋል። አክለውም መረዳት እችላለሁ፣ ነገሩ ያዝናናል የደጋፊው ድርጊት፣ ነገር ግን በጨዋታችን ላይ ተጽዕኖ አይኖረውም ሲሉ ተናግሯል። እኛ ወደ ሜዳ የምንገባው ለራሳችን ነጥብ ለመሰብሰብ ሲባል ነው እንጂ የደጋፊው የጸጉር መቆረጥ አለመቆረጥ ጉዳይ ቢያዝናናም ያን ያህል እኛ ላይ ተጽዕኖ የሚያሳድረው ነገር የለም ሲሉ አሰልጣኝ ማይክል ካሪክ መልሷል ከጨዋታው አስቀድሞ። ከዛ ውጭ ግን ስለ ዌስትሃም አጠቃላይ የተናገሩት ነገር ትኩረት የሚስብ ነው። ዌስትሃሞች በመልሶ ማጥቃት ጥሩ ናቸው፣ ዝግጁ መሆን አለብን ለዛ ብለዋል ማይክል ካሪክ። ይህንን ለመቋቋም እንደ ቡድን ዝግጅት ማድረግ አለብን። ስለ ፈርናንዴዝም እንደዚሁ አሰልጣኙ አንስተው ከእሱ ጋር ጥሩ ግንኙነት አለን፣ ምን ያህል ብልህ እንደሆነ ብሩኖ ፈርናንዴዝ አውቃለሁ፣ ለክለቡ አብዝቶ ይጨነቃል፣ ሁለታችንም ተመሳሳይ ነገር እንፈልጋለን የሚል አስተያየት ሰጥቷል። ቡድኑ ኳስ በማይዝበት ወቅት የሚያሳየውን የቡድን እንቅስቃሴ ማሻሻል ላይ ማተኮር አለብን፣ እየሰራንበትም እንገኛለን ብለዋል ማይክል ካሪክ። ማይክል ካሪክ አያይዘውም ሜሰን ማውንት በነገው ጨዋታ እንደማይሳተፍና በኤቨርተን ጨዋታ እንደሚመለስ እንደዚሁ አሳውቋል። በሌላ በኩል ማቲያስ ዴሊት በጥሩ መሻሻል ላይ ቢሆንም በቀጣይ 2 ጨዋታዎች ላይ እንደማይሳተፍ እንደዚሁ አሰልጣኝ ማይክል ካሪክ አረጋግጧልና ከዌስትሃም ጋር የሚደረገው ጨዋታ በተለይ ቅድም ባነሳሁት ጸጉሬን አልቆረጥም ማንቸስተር 5 ጨዋታ ካላሸነፈ በስተቀር ስላለው ደጋፊ ጉዳይ ተነስቶ
በጣም በርካቶች የነገውን ጨዋታ በጉጉት እየጠበቁት ነው የሚገኙት። በእርግጥ ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ከያዘው በኋላ ቅድም እንዳነሳሁት በጣም ትልልቅ የሚባሉ ቡድኖችን አሸንፏል። ያንን ተከትሎ የነገውን የዌስትሃም ጨዋታ የማያሸንፍበት ምክንያት የለም እየተባለ ነው የሚገኘው። ነገር ግን ያው እግር ኳስ በመሆኑ ምክንያት መተንበይ አይቻልም። በተለይ የእንግሊዝ ፕሪሚየር ሊግ ለመተንበይ በጣም አስቸጋሪ ነው። ያም ቢሆን ግን ማንቸስተር ዩናይትድ ሰሞነኛው እንቅስቃሴና ውጤቱ በብዙዎች ግምት ጨዋታውን ያሸንፋል የሚል ግምት እንዲሰጠው አድርጎታል። ሰሞነኛ እያደረገ ካለው እንቅስቃሴ ጋር ተያይዞ ማለት ነው። ለማንኛውም ይሄ ጉዳይ የመገናኛ ብዙሃንን ትኩረት የሳበ ጉዳይ ሆኗል። አሰልጣኝ ማይክል ካሪክ ግን በማንቸስተር ዩናይትድ ከፍተኛ ለውጥ አምጥቷል። ማንቸስተር ዩናይትድ አሁን በአውሮፓ ሻምፒየንስ ሊግ ለመሳተፍ መደዳደር ላይ ይገኛል እና በዚህ የሚጓዝ ከሆነ ደረጃውን ከዚህም በደንብ የማያሻሽልበት ምክንያት የለም። ከቪላ ጋር ያለው የነጥብ ልዩነትም እየጠበበ መጥቷል እና ያን ተከትሎ ሶስተኛው ደረጃነትንም ሊረከብ እንደሚችል ብዙዎች እየገመቱ ነው የሚገኙት። የአሰልጣኝ ማይክል ካሪክ ቡድን በዚህ እንቅስቃሴው የሚቀጥል ከሆነ ከዛ በተጨማሪ የሚኬል ሜሪኖን ጉዳይ ደግሞ እናንሳ። ስፔናዊ የአርሰናል አማካይ ሚኬል ሜሪኖ እንደሚታወቀው ባጋጠመው ጉዳት ምክንያት በዛሬው ዕለት የቀዶ ጥገና ሕክምና አድርጓል። ሚኬል ሜሪኖ የእግር ስብራት ጉዳት አጋጥሞታል የሚል ስጋት እንዳለም እየተነገረ ነው የሚገኘው። የ29 ዓመቱ ተጫዋች ሚኬል ሜሪኖ በሚያዝያ ወር መጨረሻ ወደ ልምምድ ለመመለስ ተስፋ እንዳለም ጭምር እየተሰማ ነው የሚገኘውና ያ ሚሳካ ከሆነ ደግሞ በመጨረሻዎቹ የፕሪሚየር ሊግ ጨዋታዎች ላይ ልንመለከተው እንደምንችል መረጃዎች እየወጡ ይገኛሉ። ሚኬል ሜሪኖ በተመለከተ ሚኬል ሜሪኖ በውድድር ዘመኑ መጨረሻ ስለዚህ ምናልባት አርሰናል ሻምፒዮንነቱን ቀድሞ ምናልባት የሚያረጋግጥ ከሆነ ከሻምፒዮንነቱ በኋላ ዋንጫው ማንሳታቸውን አረጋግጠው መድፈኞቹ ሚኬል ሜሪኖ ወደዛ ሊመለስ ይችላል። ግን እስከ ውድድር ዓመቱ የመጨረሻ ጨዋታዎች ድረስ የማይክል አርቴታ ቡድን ዋንጫው ማንሳቱን ካላረጋግጠም በመጨረሻዎቹ ጨዋታዎች አርሰናልን ለመጥቀም ወደ ሜዳ ስፔናዊ ተጫዋች እንደሚመለስ እየተነገረ ነው የሚገኘው። በነገራችን ላይ ይሄ በዓለም ዋንጫ ለስፔን ብሔራዊ ቡድን በጣም መልካም የሚባል ዜና ነው። ምክንያቱም የሚኬል ሜሪኖ መጎዳት በስፔን ብሔራዊ ቡድን ዘንድም መደናገጥን ፈጥሮ ነበር። እንደሚታወቀው ተጫዋቹ የብሔራዊ ቡድኑ ቁልፍና ወሳኝ ተጫዋች እንደሆነ ይታወቃል። በስፔን ብሔራዊ ቡድን ግቦችን በማስቆጠር እንደዚሁም አጠቃላይ ቡድኑን በማነቃቃት ከፍተኛ ተጽዕኖ ያለው ተጫዋች ነው ሚኬል ሜሪኖ በስፔን ብሔራዊ ቡድን ጭምርና ያንንም ዋጋ የሚያሳጣ ነው የእሱ ጉዳትና አሁን በሚያዝያ ወር መጨረሻ ምናልባት ሊመለስ እንደሚችል መነገሩ በስፔን ብሔራዊ ቡድንም በጎ ዜና ሆኖ የስፔን መገናኛ ብዙሃንም መረጃዎችን እያሰራጩ ይገኛሉ። ሌላኛው የጄሬሚ ዣኬት ጉዳይ ነው። ይህ ተጫዋች እንደሚታወቀው በጥር የዝውውር መስኮት የበርካታ መገናኛ ብዙሃን መነጋገሪያ የሆነ ተጫዋች ነው። ጄሬሚ ዣኬት እንደሚታወቀው ቼልሲ ተጫዋቹን ከስታድ ሬል ለማስፈረም ከፍተኛ ጥረት አድርጎ በጥር የዝውውር መስኮትን በአጠቃላይ ስሙ ቼልሲ ከጄሬሚ ዣኬት ጋር ነበር በስፋት ሲነሳ የነበረው። ነገር ግን በመጨረሻ ሰዓት ላይ ሊቨርፑል ጣልቃ ገብቶ ይህንን ተጫዋች ማስፈረሙ ይታወቃል። እስከ ውድድር ዓመቱ መጨረሻ በፈረንሳይ ስታድ ሬን ቆይቶ በቀጣይ ዓመት ግን ሊቨርፑልን እንደሚቀላቀልም ይጠበቅ ነበረ። የዚህ ተጫዋችን ጉዳይ በተመለከተ የተጫዋች ታዲያ አሁን ላይ ጉዳት እንደገጠመውና ምናልባትም ጉዳቱ እስከ ውድድር ዓመቱ መጨረሻ ወደ ሜዳ ላይመልሰው እንደሚችል መረጃዎች እየወጡ ነው የሚገኙትና በጥር ሊቨርፑልን የተቀላቀለው ይህ የኋላ መስመር ተጫዋች ታዲያ በሳምንቱ መጨረሻ የትከሻ ጉዳት እንዳጋጠመው ነው የተነገረው። ለስታድ ሬን እየተጫወተ የሚገኘው ጄሬሚ ዣኬት የትከሻ ጉዳቱ ታዲያ ከባድ ሊሆን እንደሚችል የተለያዩ መገናኛ ብዙሃን ዘገባዎችን እያወጡ ነው የሚገኙት። ይህንን ተከትሎ በቀጣይ ቀዶ ጥገና ሕክምና ተጫዋቹ ሊያስፈልገው እንደሚችልም ተዘግቧል። ተጫዋቹ ቀዶ ጥገና የሚያደርግ ከሆነ ታዲያ ለረጅም ወራት ከሜዳ እንደሚርቅ ይጠበቃል። ቅድም እንደጠቀስነው ተጫዋቹ በ60 ሚሊዮን ፓውንድ ሊቨርፑልን መቀላቀሉ ይታወቃልና ሊቨርፑል ታዲያ ተጫዋቹ ጉዳት ካስተናገደ በኋላ የተጫዋቹን ሁኔታ በቅርበት እየተከታተሉ መሆናቸውን የእንግሊዝ መገናኛ ብዙሃን የጄሬሚ ዣኬትን ዘገባዎች ባወጡት መረጃ ይፋ አድርገዋል። ከዛ በተጨማሪ ስለ ቤልጂየማዊ ድንቅ አማካይ ስለ ኬቨን ደብሮይነና ስለ ብሩኖ ፈርናንዴዝ በጣም አስገራሚ ቁጥራዊ መረጃዎች እየወጡ ነው የሚገኙት። ብሩኖ ፈርናንዴዝ የኬቨን ደብሮይነን 72 የፕሪሚየር ሊግ ግቦች ለመድረስ 4 ግቦች ብቻ ቀርተውታል ተብሏል። ኬቨን ደብሮይነ እንደሚታወቀው ፕሪሚየር ሊጉን በ2015 መቀላቀሉ ይታወቃል። ብሩኖ ፈርናንዴዝ ደግሞ ፕሪሚየር ሊጉን የተቀላቀለው በ2021 ነበረ የሚታወስ ነው። ነገር ግን በአጭር ዓመታት ብሩኖ ፈርናንዴዝ
የኬቨን ደብሮይነን 72 የፕሪሚየር ሊግ ግቦች ላይ ለመድረስ 4 ግቦች ብቻ ይቀሩታል። 68 ግቦችን ብሩኖ ፈርናንዴስ ሲያስቆጥር እንደዚሁም ኬቨን ደብሮይነ ከ2015 ጀምሮ 72 ግቦችን አስቆጥሯል እና አሁን ስለ ብሩኖ ፈርናንዴስ የሚወጡ ቁጥራዊ መረጃዎች እጅግ አስገራሚ ናቸውና ብዙዎችም በደንብ በሚገባው ልክ ያልተነገረለት ተጫዋች በሚል እያነሱ ነው የሚገኙት። ያው አንዳንዶች ተጫዋቹ ሜዳ ላይ የሚያሳየው የመነጫነጭ ባህሪው እንደዚሁ የእግር ኳስ ችሎታውን እንደደበቀ ጭምር ነው የሚያወሩለትና ሜዳ ላይ ከዳኞች ጋር የሚገባበት ሰጣ ገባ እንደዚሁም ከአንዳንድ ተጫዋቾች ጋር የሚገባበት ግብ የብሩኖ ፈርናንዴዝ ችሎታ በደንብ እንዳይነገር አድርጎታል እየተባለ ነው እንጂ ብሩኖ ፈርናንዴዝ በሊጉ ከተመለከትናቸው እጅግ ድንቅ አማካዮች መካከል አንዱ እንደሆነ መካድ አይቻልም የሚሉ ዘገባዎች በስፋት እየወጡ ነው የሚገኙትና አሁንም ከኬቨን ደብሮይነ ጋር ያላቸው ቁጥራዊ መረጃ ስናነጻጽር ብሩኖ ፈርናንዴዝ ምን ያህል ድንቅ ተጫዋች እንደሆነ የሚያሳይ ነው። በእርግጥ ብዙ የማንቸስተር ዩናይትድ ደጋፊዎችም አሰልጣኝ ማይክል ካሪክ ቡድኑን ከተረከበ በኋላ የብሩኖ ፈርናንዴዝ ተጽዕኖ በማንቸስተር ዩናይትድ ምን ያህል ወሳኝ እንደሆነ እየተመለከቱ ይመስለኛል። በቅርብ ጨዋታዎች ላይ ያደረገው እንቅስቃሴ ለማንቸስተር ዩናይትድ የአሸናፊነት ሚና የነበረው አስተዋጽኦ ቀላል የሚባል አይደለም የብሩኖ ፈርናንዴዝ እና በቀጣይ ዓመታትም ማንቸስተር ዩናይትድ ተጫዋቹ በኦልትራፎርድ የሚያቆይ ከሆነ ለማንቸስተር ዩናይትድ ምን ያህል ጠቃሚ ተጫዋች እንደሆነ እያሳየ ይገኛል ብሩኖ ፈርናንዴዝ። ነገር ግን ከኬቨን ደብሮይነ ጋር ያላቸው ቁጥራዊ መረጃ እየተነጻጸረ በጣም በርካታ ስቴቶች እየተሰጡ ነው የሚገኙ። መሐመድ ሳላ በአጠቃላይ በ247 ግቦች ላይ ተሳትፎ አድርጓል በአሲስትና ግብ በማስቆጠር። ብሩኖ ፈርናንዴዝ ደግሞ በ200 ግቦች ላይ በ314 ጨዋታ ተሳትፎ አድርጓል እና ምን ያህል ለመሐመድ ሳላም የቀረበ ቁጥር ላይ እንደደረሰ እየተመለከት ነው የምንገኘው ብሩኖ ፈርናንዴዝ እና በቀጣይ ዓመታትም ማንቸስተር ዩናይትድ ምናልባት በውድድር ዓመቱ መጨረሻ አዲስ ኮንትራት ከብሩኖ ፈርናንዴዝ ጋር እንደሚፈራረም ይጠበቃል። ሌላው ስለ ሳንድሮ ቶናሊና ማንቸስተር ዩናይትድ በርካታ መገናኛ ብዙሃን አሁንም ዘገባዎችን እያወጡ ነው የሚገኙት። ማንቸስተር ዩናይትድ የኒውካስሉን አማካይ ሳንድሮ ቶናሊን የማስፈረም ፍላጎት እንዳሳየ ቴሌግራፍን ጨምሮ በርካታ መገናኛ ብዙሃን እያስነበቡ ነው የሚገኙት። ዩናይትድ እንግዲህ በክረምት የተጫዋቾች የዝውውር መስኮት የብዛት ጉዳይ ካልሆነም የአማካይ ስፍራ ተጫዋች ማስፈረሙ እንደማይቀር ሲነገር ሰንብቷል። ከወዲሁ የሚፈልጋቸውን ተጫዋቾች እየመለመለ የሚገኘው ክለቡ ጣሊያናዊውን የኒውካስል አማካይ ሳንድሮ ቶናሊን በዝርዝር ውስጥ በቀዳሚነት እንዳካተተ ጭምር እየተነገረ ነው። የ25 ዓመቱ አማካይ በኒውካስል ቆየት ፍላጎት ያለው አይመስልም። ባለፈው ሳምንትም ወኪሉ ስለ ወደፊት ቆይታው እንወስናለን ሲል ተናግሮ ነበረ። በዩቬንቱስም በጥብቅ የሚፈለገው ቶናሊ በጥር የተጫዋቾች የዝውውር መስኮት ታዲያ ስሙ ከአርሰናል ጋር ተያይዞ እንደነበር ይታወሳል። በኒውካስል እስከ 2029 የሚያቆየው ውል ያለው ሳንድሮ ቶናሊ በ2023 ነበር በ55 ሚሊዮን ፓውንድ ከኤሲ ሚላን የፈረመው። ክረምት ላይ ካስሚሮን እንደሚሸኝ የሚጠበቀው ማንቸስተር ዩናይትድ ታዲያም ከሳንድሮ ቶናሊ ውጪ ኤሊዮት አንደርሰን፣ አዳም ዋርተን፣ ካርሎስ ባሌባ በቅድ ውስጥ ያካተታቸው የአማካይ ስፍራ ተጫዋቾች ናቸው። ነገር ግን ከዚህ ከኒውካስሉ አማካይ ሳንድሮ ቶናሊ ጋር በጣም ከፍተኛ ግንኙነት መጀመሩ እየተሰማ ነው የሚገኘውና ትኩረት አድርገውበታል ተብሏል። ይህ ተጫዋች ላይ ይህ ተጫዋች መነጋገሪያ የነበረው በጥር የዝውውር መስኮት በተለይ አርሰናል ሚኬል ሜሬኖ መጎዳቱን ተከትሎ በመጨረሻ ሰዓታት ላይ ባቀረበው ጥያቄ በኒውካስል ውድቅ ከተደረገበት በኋላ የቶናሊ ጉዳይ መነጋገሪያ እንደሆነ ይታወቃል። አርሰናል ከዛ በተጨማሪ በወቅቱ ለባየር ሙኒኩ ሊዮን ጎሬስካን በመጨረሻዎቹ ሰዓታት ላይ ጥያቄ ማቅረቡ እንደዚሁ አይዘነጋም። ነገር ግን ቶናሊ ከዛ ጊዜ ጀምሮ በኒውካስል ላይ ጫና እያሳደረ እንዳለና ከክለቡ መልቀቅ እንደሚፈልግ ለክለቡ ከፍተኛ ባለስልጣናት ጭምር አሳውቋል የሚሉ መረጃዎች በጣም በስፋት እየወጡ ነው የሚገኙት። ሊቨርፑል ደግሞ አሁንም ኮናቴ ላይ ተስፋ እንዳልቆረጠ እየተነገረ ነው የሚገኘው። የክለቡ አሰልጣኝ አርነ ስሎት የኮናቴን ውል ለማራዘም አሁንም ንግግሮች እንደቀጠሉ አንስተዋል። የሊቨርፑል አሰልጣኝ የኢብራሂም ኮናቴ ኮንትራት ለማራዘም አሁንም ጠንካራ ንግግሮች እየተደረጉ እንዳለ ይፋ አድርጓልና ኮንትራቱን ለማራዘም አሁንም በንግግር ላይ ነን ሲሉ አሰልጣኙ አንስተው ኢብራሂም ኮናቴ በሊቨርፑል ያለው ኮንትራት በሚቀጥለው ክረምት ይጠናቀቃል። ተጫዋቹ ውሉን የማያራዝም ከሆነ በሚቀጥለው ክረምት በነፃ ሌላ ክለብ መቀላቀል እንደሚችል የሚታወቅ ነው። ነገር ግን ሊቨርፑል ተጫዋቹን በዛው በአንፊልድ ለማቆየት አሁንም ጠንካራ ድርድሮችን ከተጫዋቹ ጋር እንደጀመረ መረጃዎች እየወጡ ነው የሚገኙት። ሪያል ማድሪድ ይህንን ተጫዋች ለመውሰድ ከፍተኛ ፍላጎት እንዳሳየ ይታወቃል። ከዚህ ቀደምም ከተጫዋቹ ጋር ንግግር ማድረጉ ጭምር የሚዘነጋ አይደለም። በዛን ወቅትም ኢብራሂም ኮናቴ ከክለቡ መልቀቅ እንደሚፈልግና ሪያል ማድሪድን
መቀላቀል እንደሚፈልግ ለሊቨርፑል ባለስልጣናት ማሳወቁ አይዘነጋም። ከዛ በኋላ በኮናቴና በሊቨርፑል መካከል ከፍተኛ ውዝግብ መፈጠሩ እንደዚሁ አይዘነጋም። በቀጣይ ክረምት ውሉ የሚጠናቀቅ መሆኑን ተከትሎና ሊቨርፑል በነፃ ሊያጣው ስለሚችል ቀጣይ ክረምት ከመምጣቱ አስቀድሞ የተጫዋቹን ውል ለማራዘም አሁን ከኮናቴ ጋር ጠንካራ ድርድር እያደረጉ መሆናቸው አሰልጣኝ አርነ ስሎት ጭምር ይፋ ማድረጋቸው እየተዘገበ ነው የሚገኘውና የኮናቴና የሊቨርፑል መጨረሻ ምን ይሆናል የሚለው እንግዲህ በቀጣይ የሚታይ ጉዳይ ይሆናል። ከዛ ውጭ የቼልሲው አሰልጣኝ ሊያም ሮዜኔ በቀጣይ ቀናት ከሚደረጉ የሊግ ጨዋታዎች አስቀድሞ በሰጡት ቃለ ምልልስ ስለ ኮል ፓልመር አንስተዋል። ኮል ፓልመር እንደሚታወቀው በጥር የዝውውር መስኮት ስሙ በከፍተኛ ሁኔታ ከማንቸስተር ዩናይትድ ጋር መገናኘቱ ይታወቃል። ወደ ተወለደበት ከተማ ማንቸስተር ከተማ መመለስ ስለሚፈልግ በቀጣይ ዩናይትድን ሊቀላቀል ይችላል የሚሉ ዘገባዎች በስፋት ሲወጡ ነበረና ስለ ኮል ፓልመር አዲሱ አሰልጣኝ ሊያም ሮዜኔ አስተያየታቸውን ሰጥተዋል። ኮል ፓልመር ወርልድ ክላስ ተጫዋች መሆኑን እናውቃለን። ባለፈው ዓመት ብዙ ረፍት ሳያደርግ ብዙ እግር ኳስ ተጫውቷል። በምርጥ ብቃቱ ላይ ያለ እሱን ማቆም አይቻልም። ከእሱ ጋር በመስራቴ በጣም ደስተኛ ነኝ። ከዚህ ቀደም ከክለቡ እንደሚለቅ የሚወጡ መረጃዎች ምን ያህል እርባና ቢስ እንደሆኑ አሁን ተመልክተናል። በስታንፎርድ ብሪጅ እሱ በጣም ደስተኛ ነው የሚል አስተያየት ሊያም ሮዜኔ ተጫዋቹን አድንቀው እንደዚሁም ደግሞ የቡድናቸው የእቅድ አካል እንደሆነ አስረግጠው ተናግሯል። ከዛ ውጭ እኔ ከመጣሁ በኋላ 2 ጨዋታ ብቻ ነው የተሸነፍነው የሚል አስተያየትም እንደዚሁ ሮዜኔ አክሏል። እሱንም ብዙ ሰዎች የአውሮፓ ምርጡ ቡድን ናቸው በሚሉት ቡድን ነው የተሸነፍነው፣ ግን በሁለቱም ጨዋታዎች ሁሉም ተጫዋቾቻችን አልነበሩም ሲሉ እንደዚሁ ሊያም ሮዜኔ አስተያየታቸውን ሰጥቷል። እንግዲህ የአርሰናልን ጉዳይ ያነሱበት ነው። አንደኛው ሽንፈታቸው በአርሰናል ተሸንፈው ለሊግ ካፕ ፍጻሜ ሳይደርሱበት የቀሩበትን ጉዳይ በማንሳት ነው ሊያም ሮዜኔ አስተያየታቸውን እየሰጡት። ከዛ ውጭ የእሳቸው ተጋጣሚ የሆኑት ዳንኤል ፋርክም እንደዚሁ ቼልሲን ስለመግጠም አስተያየታቸውን ሰጥቷል። ነገ ከቼልሲ ጋር ከሚደረገው ጨዋታ አስቀድሞ ማለት ነው። በሊያም ሮዜኔ ስር ጥሩ ውጤቶችን አስመዝግበዋል ቼልሲዎች፣ እናከብራቸዋለን፣ ተስፋ ያላቸው ተጫዋቾች አሏቸው፣ ግን እኛም ጥንካሬያችንን ለማውጣት ምን ማድረግ እንዳለብን እናውቃለን፣ ማንንም አንፈራም ሲሉ እንደዚሁ ዳንኤል ፋርክ ነገ ከቼልሲ ጋር ከሚደረገው ጨዋታ አስቀድሞ የሊድሱ አሰልጣኝ አስተያየታቸውን ሰጥተዋል። ከዛ ውጭ ሌሎች ጉዳዮችን ደግሞ እናንሳ። በዚህ ሳምንት አነጋጋሪ ስለነበረው ስለ ክርስቲያኖ ሮናልዶ ጉዳይ እናንሳ። ሮናልዶን በተመለከተ ንግግር ካደረጉ ተጫዋቾች መካከል የቀድሞ የሪያል ማድሪድ የቡድን አጋሩ ቶኒ ክሩስ ይጠቀሳል። ቶኒ ክሩስ ሮናልዶ የሳዑዲ ሊግ ቢለቅ ሳዑዲ ሊግ ተቀባይነቱን ያጣል ሲል ጠንካራ አስተያየት ሰጥቷል። ጀርመናዊ የቀድሞ የሪያል ማድሪድ የመሃል ሜዳ ተጫዋች ታዲያ የሳዑዲ አረቢያ ሊግንም እንደዚሁ ተችቷል። ክርስቲያኖ ሮናልዶ ነገ ሊጉን ቢለቅ የሳዑዲ አረቢያ ሊግ ሙሉ ተቀባይነቱን ያጣል፣ የሳዑዲ አረቢያ ሊግ እንግዳ ነገር ነው ሲል የገለጸው ቶኒ ክሩስ ክርስቲያኖ ሮናልዶ ከመሄዱ በፊት ማንም ሰው ስለ ሊጉ ሰምቶ አያውቅም በሚል አስተያየቱን አክሏልና አሁን በዓለም ላይ ታዋቂ ላደረጋቸው ተጫዋች ክብር እንኳን እያሳዩ አይደለም ሲል ቶኒ ክሩስ የሳዑዲ አረቢያ እግር ኳስ ፌዴሬሽን ባለስልጣናትና በአጠቃላይ ሊጉን በመተቸት ጠንከር ያለ መግለጫ ሰጥቷልና የሰሞነኛው የክርስቲያኖ ሮናልዶና የአልናስር ጉዳይ የበርካታ መገናኛ ብዙሃንን ትኩረት ስበው ነበረ። አልናስር በበቂ ሁኔታ ተጫዋቾችን እያስፈረመ አይደለም በሚል ሮናልዶ ክለቡን ተችቷል። እንደዚሁ በተሻለ መልኩ ከአልናስር በተሻለ መልኩ ናልኪላ ተጫዋቾችን እያስፈረሙ ነው፣ ምን እየተካሄደ አላቅም በሚል ከተቸ በኋላ ልምምዶችን መስራት አቁሞ ነበር። በኋላ ላይም ደግሞ ከጨዋታዎች እንደዚሁ ውጭ መሆኑ አይዘነጋምና የሮናልዶና የሳዑዲ ሊግ ውዝግብ ቀጥሎ ቶኒ ክሩስ እንግዲህ ይህም በመሰለ መልኩ አስተያየቱን ስለ ሳዑዲ ሊግ እና ስለ ሮናልዶ አክሏል። ከዛ በተጨማሪ ስለ ቻምፒየንስ ሊግ ኳስ እናንሳ። የ2026 የቻምፒየንስ ሊግ ፍጻሜ መጫወቻ ኳስ ይፋ መሆኗን ዛሬ በርካታ መገናኛ ብዙሃን ዘግቧል። አዲዳስ በሃንጋሪ ቡዳፔስት ለሚደረገው የ2026 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ የሚያገለግለውን ኳስ አስታውቋል። የኳሱ ንድፍ የከተማዋን ቡዳና ፔስት የተሰኘውን የሁለትዮሽ ማንነት፣ ታሪካዊ የኪነ ህንፃ ጥበብና ዘመናዊነቷን በሚያንጸባርቅ መልኩ የተሰራ ነው ተብሏል። በነጭ መደብ ላይ የተሰሩት የቻምፒየንስ ሊግ ተምሳሌት የሆኑት ከዋክብት በብርሃንና በእንቅስቃሴ አማካኝነት ቀለማቸውን የመቀየር ልዩ ባህሪም አላቸው ተብሏል። በተጨማሪም የከተማዋ መለያ የሆኑትን ምስሎች የያዘ ሲሆን አዲዳስ ከአውሮፓ እግር ኳስ ማህበር ጋር ያሳለፈውን የ25 ዓመታት ስኬት ማጋርነት የሚያሳይ ነው ተብሏል። አዲሱ ኳስ በከፍተኛ የቴክኖሎጂ ጥበብ የተሰራ ሲሆን ለተጫዋቾች የተሻለ የኳስ ቁጥጥር፣ ትክክለኛነትና ፍጥነትን እንዲሰጥ ተደርጎ መሰራቱም እንደዚሁ ተነግሯልና አዲሷ የቻምፒየንስ ሊግ ፍጻሜ ኳስ ዛሬ በስፖርቱ መንደር መነጋገሪያ ሆነ መኋላም እየተነገረ ነው የሚገኘው።
ሌላው ስለ ኒውካስል ደጋፊዎች ተቋሞ ጉዳይና ዛሬ በርካታ ሽፋን የተሰጠው ጉዳይ ነው። የኒውካስል ደጋፊዎች ተቋሞ ኒውካስል እንደሚታወቀው በ2025/26 የውድድር ዘመን በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ሻምፒየንስ ሊግ እና በሊግ ካፕ የተሳተፈ ነበር። ከሰሞኑም በሊግ ካፕ የግማሽ ፍጻሜ ጨዋታ በማንቸስተር ሲቲ በድምር ውጤት 5-1 መሸነፉ ይታወሳል እና በፕሪሚየር ሊጉ ደግሞ ቅዳሜ ዕለት ከ52,000 በላይ ተመልካች በሚይዘው ሴንት ጄምስ ፓርክ ስታዲየም በብሬንትፎርድ 3-2 መረታቱም ይታወቃል። ቡድኑ በፕሪሚየር ሊጉ ካደረጋቸው 25 ጨዋታዎች በ10 ጨዋታ ተሸንፏል። በተለይም ቅዳሜ ዕለት በብሬንትፎርድ 3-2 መሸነፉን ሰበብ ያደረጉ የቡድኑ አያሌ ደጋፊዎች በአሰልጣኝ ኤዲ ሃው ላይ ከፍተኛ የተቃውሞ ድምጽ ማሰማታቸው ተዘግቧል። አሰልጣኙም ቡድኑ ነገ በፕሪሚየር ሊጉ ከቶተንሃም ሆትስፐር ጋር ከሚያደርገውና ካሸነፈም ከፍተኛ የደረጃ መሻሻል ከሚያስገኝለት ጨዋታ ዋዜማ ላይ ሆኖ እኔ ለስራው ትክክለኛ ሰው ለመሆኔ አእምሮዬ ምንም ጥርጥር የለውም በማለት የቡድኑ ደጋፊዎች ላሰሙባቸው ተቃውሞ ምላሽ ሰጥቷል። እርሳቸው ሊያወድሳቸውም ሆነ ከስራቸው ሊያስነሳቸው የሚችለው ቡድኑ እንጂ የደጋፊ ጩኸት ወይንም ተቃውሞ አለመሆኑን ጨምረው አብራርተዋል። ኒውካስል ዩናይትድ እርሳቸውን ለመምራት ትክክለኛ ሰው አይደለም ብሎ ካሰበም በህጋዊ መንገድ ከማሰናበት የሚከለክለው እንደሌለ ነው የገለጹት። አሁን ላይ ለተጫዋቾቻቸው የሚያስፈልጋቸውን ስልጠና እየሰጡ መሆናቸውን ጠቁመውም የነገውን ጨዋታ ለማሸነፍ በሁሉም ነገር ተዘጋጅተናል ሲሉ የተቃውሞ ጨዋቱ ነገ ወደ ፌሽታ እንደሚቀየር በመጠቆም አስተያየታቸውን ሰጥተዋልና ጨዋታው ነገ ምሽት 4:30 ሲል የሚደረግ ይሆናል። ኒውካስል በፕሪሚየር ሊጉ 33 ነጥብ በመያዝ አሁን 12ኛ ደረጃ ላይ እንደሚገኝም የሚታወቅ ነው። ከቤስት ስፖርት ለእሳቱ ያዘጋጀናቸው ትኩስና ወቅታዊ ስፖርታዊ መረጃዎች እነዚህ ነበሩ። ባነሳናቸው ርዕሰ ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት እንቀበላለን። እንደዚህ አይነት ስፖርታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እና ሼር በማድረግ አብራችሁን እንድትቀጥሉ እንጠይቃለን። በያላችሁበት መልካም ጊዜን ተመኘን።